ጠቅላይ ሚኒስትር ዶክተር አብይ አህመድ ከልኡካን ቡድናቸው ጋር በቪየትናም የነበራቸው ይፋዊ ጉብኝት የተሳካና ኢትዮጵያ እጅግ አስፈላጊ ሀገር መሆኗን ያረጋገጠ እንደነበር የመንግስት ኮሚኒኬሽን አገልግሎት ሚኒስትሩ ዶክተር ለገሰ ቱሉ ተናግረዋል። ኢትዮጵያ በጂኦፖለቲካል ነባራዊ ሁኔታና መልክዓ ምድራዊ አቀማመጥ ብቻ ሳይሆን ከአሁናዊ የብልጽግና እይታና ፕራግማቲክ ጉዞዋ የሚቀዳ የስኬት ጉዞዋ እጅግ አስፈላጊ ሀገር እየሆነች ነው ያሉት ሚኒስትሩ ጠቅላይ ሚኒስትር ዶክተር አብይ አህመድ በያዝነው ሳምንት ለይፋዊ መንግስታዊ ጉብኝት ወደ ቪየትናም አቅንተው እንደነበር አስታውሰዋል። ጉብኝታቸው በሁለቱ ሀገሮች መካከል ይፋዊ ዲፕሎማሲያዊ ግንኙነት ከተጀመረበት እንደ አውሮፓውያን አቆጣጠር ከ1976 ወዲህ በሀገር መሪ ደረጃ ሲደረግ የመጀመሪያው ነው። በሌላ አነጋገር ላለፉት 50 ዓመታት ያህል በመሪዎች ደረጃ ያልነበረውን ግንኙነት የቀየረ እጥፋት ሆኗል። በዚህም ምክንያት ቪየትናም በመሪዋ ለጠቅላይ ሚኒስትራችን ይህን የቆየ ወዳጅነትና ስትራቴጂክ አጋርነት የሚያጠናክር የመሪያችንንና የሕዝባቸውን ክብር የሚመጥን እጅግ የደመቀ አቀባበል አድርጋላቸዋለች ነው ያሉት። ጠቅላይ ሚኒስትር ዶክተር አብይ አህመድ በቆይታቸው ከሀገሪቱ ፕሬዝዳንት፣ ጠቅላይ ሚኒስትር፣ የብሔራዊ ምክር ቤት ፕሬዝዳንትና የሀገሪቱ ገዢ ፓርቲ ከሆነው የቪየትናም ኮሚኒስት ፓርቲ ዋና ጸሐፊ ጋር በሁለትዮሽ ቀጠናዊና ዓለም አቀፋዊ ጉዳዮች እንዲሁም የብዝሃ ግንኙነት ላይ ያተኮረ የሰከነና ጥልቀት ያላቸው ውይይቶችን ማድረጋቸውን ዶክተር ለገሰ አብራርተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድና ልኡካቸው ከሀገሪቱ ቁልፍ የአምራች ኢንዱስትሪ ባለቤቶች ጋርም የመወያየት እድል አግኝተዋል። የሮቦቲክና የሃይቴክ ኢንዱስትሪዎችንም ጎብኝተዋል። ኦሽን ፓርክ በመባል የሚታወቀውን በሀገር በቀል ኩባንያ የሚለማ የከተማ ግንባታ ስራዎቹንም ተመልክተዋል። ጠቅላይ ሚኒስትሩና ልኡካቸው በሁለትዮሽና ብዝሃ ግንኙነት ላይ ያተኮረ ውይይቶችን ከማድረጋቸው በላይ በንግድና ኢንቨስትመንት፣ በሰው ሀብት ልማትና አቪዬሽን ኢንዱስትሪ በጋራ ለመስራት የሚያስችላቸውን የጋራ መግባቢያ ስምምነቶች ፈርመዋል። ከነዚህም በተጨማሪ ልኡኩ አጋርነትን ለእድገትና ልማት ወይም ፒ4ጂ ዓለም አቀፍ ጉባኤ ላይ በመገኘት የኢትዮጵያን ልምድና ተሞክሮ አካፍሏል። የደቡብ ምስራቅ እስያ አካል የሆነችው ቪየትናም ከቀጠናው ሀገሮች እጅግ በመዘግየት ማለትም በ1986 በሯን ለዓለም የከፈተችና የኢኮኖሚ ሪፎርሟን የጀመረች አገር ናት። ለሀገራዊ አንድነትና ብሔራዊ ጥቅም የተረጋጋ ኢኮኖሚና ፈጣን እድገት ልዩ ትኩረት የሚሰጠው የኢኮኖሚ ሪፎርሟ ዶይሞይ በመባል የሚታወቅ ነው ያሉት የኮሚኒኬሽን አገልግሎት ሚኒስትሩ ቪየትናም የኢኮኖሚ ሪፎርም መሰረት በማድረግ በጠንካራ ፓርቲ የሚመራ ጠንካራ መንግስት በመገንባቷ ባለፉት 30 ዓመታት እጅግ አስደናቂ የሚባል የኢኮኖሚ እድገትና ማህበራዊ ለውጦች ያስመዘገበች ሀገር ናትም ብለዋል። ቪየትናም ከ1990ዎቹ በፊት እጅግ ድሃ ከሚባሉ ሀገሮች ተርታ ተሰላፊ የነበረች ሲሆን ከነበረችበት እጅግ ጥልቅ የሆነ ድህነት ተነስታ በአንድ ትውልድ ብቻ መካከለኛ ገቢ ካላቸው ሀገሮች ተርታ መሰለፍ የቻለች ሀገር ናት። ቪየትናም ዛሬ በምግብ ሰብል ራሷን ከመቻል አልፋ በቀጠናው በግብርና ምርቶች በተለይም በሩዝ፣ በቡናና ፍራፍሬና ሌሎች ምርቶች ግንባር ቀደም ላኪ ሀገር መሆን ችላለች። የከፍተኛ አምራች ኢንዱስትሪ ማዕከል በመፍጠር በከፍተኛ ቴክኖሎጂ የሚታገዝ የኤሌክትሮኒክስ፣ የጨርቃጨርቅና የመጫሚያ ምርቶችን በከፍተኛ ደረጃ ኤክስፖርት ከሚያደርጉ ሀገሮች ተርታ የምትሰለፍ ናት። በጠንካራ ፓርቲ የሚመራው የቪየትናም ጠንካራ መንግስታዊ ቢሮክራሲ ለብዝሃ የኢኮኖሚ ግንባታ በተለይም ለግብርና ልማትና ኤክስፖርት መር አምራች ኢንዱስትሪዋ ስኬታማ የላቀ አበርክቶ አለው። በሀገሪቱ በዚህ እይታ በዓለም አቀፍ ደረጃና በቀጠናዊ ለነጻ የንግድ ስምምነቶችና ዝቅተኛ ታሪፍ እንዲሁም በክህሎትና በእውቀት የበለጸገ የሰው ኃይል ልማት የሰጠችው ትኩረት ለኢኮኖሚ እድገቷና ልማቷ ውጤታማነት መሰረት ተደርጎ የሚወሰድ ነው ብለዋል። የጠቅላይ ሚኒስትር ዶክተር አብይ አህመድ ይፋዊ ጉብኝትም ሀገራችን የጀመረችውን የማህበራዊ ኢኮኖሚያዊ የሪፎርም ስራዎችን የሚያጠናክሩ የሁለቱን ሀገሮች ስትራቴጂካዊ አጋርነት የሚያጎለብቱ የህዝብ ለህዝብ ትስስር የሚያሳልጡ ልምዶች መቅሰም አስችሏል ያሉት ዶክተር ለገሰ ቱሉ የተገኙ ልምዶችና ተሞክሮዎችንም ጠቅሷል። ለብዝሃ የኢኮኖሚ ግንባታ ትኩረት በመስጠትና በጽናት የታገዘ እልህ አስጨራሽ ርብርብ በማድረግ በአንድ ትውልድ የጊዜ ምዕራፍ ውስጥ ብቻ ፈጣን የኢኮኖሚ እድገት ማስመዝገብ የሚቻል መሆኑን ከቪየትናም የኢኮኖሚ ልማት አቅጣጫ መረዳት ይቻላል። ቪየትናም ለግብርና ልማት፣ አምራች ኢንዱስትሪ፣ ለቱሪዝም፣ ለሰው ሀብት ልማት ልዩ ትኩረት በመስጠት እንዲሁም የነጻ የንግድ ቀጠና ስምምነቶችን በማድረግ የቀጥተኛ ኢንቨስትመንት ስበዋል። በዚህም ባለፉት 30 ዓመታት ከ5 እስከ 7 በመቶ ያልተቋረጠ እድገት በማስመዝገብ አስደናቂ የኢኮኖሚ እድገትን አረጋግጧል። ኢትዮጵያ በተመሳሳይ ሁኔታ በተለይም ከለውጡ ወዲህ በአንድ ክፍለ ኢኮኖሚ ላይ ከተንጠለጠለው የኢኮኖሚ ግንባታ ወደ ብዝሃ ሴክተር የኢኮኖሚ ግንባታ ተሸጋግራለች። በሀገር በቀል የኢኮኖሚ እቅዷና ሪፎርሟ ግብርናን፣ አምራች ኢንዱስትሪ፣ ማዕድን፣ ቱሪዝምና ለዲጂታል ኢኮኖሚ የኢኮኖሚ ግንባታዋ አዕማድ ወይም ምሰሶ በማድረግ ባለፉት 7 ተከታታይ ዓመታት ከ7 በመቶ በላይ የኢኮኖሚ እድገት በማረጋገጥ ታሪካዊ ስራ አከናውናለች።
ጠቅላላ የሀገር ውስጥ ምርቷም በ5 ዓመት ጊዜ ውስጥ በጥፍ አሳድጋለች። የቬትናሞች ልምድና ተሞክሮ የኢትዮጵያ ኢኮኖሚ ግንባታ አቅጣጫ ትክክለኛነትን በተጨባጭ የሚያረጋግጥ ነው። ከቬትናም የተገኘው ልምድና ተሞክሮ ኢትዮጵያ የተጀመረውን ሪፎርም በማጠናከር ሰላምና መረጋጋትን በመፍጠር በያዘችው መንገድ ከቀጠለች በአጭር ጊዜ ውስጥ ቬትናም ካስመዘገበችው የኢኮኖሚ እድገት የላቀ እድገት ማስመዝገብ እንደምትችል የሚጠቁም መሆኑን ያስረዱት። ከ70 በመቶ በላይ የሚሆኑ የቬትናም ዜጎች ከ1990ዎቹ ዓመታት ከድህነት ወለል በታች ይኖሩ ነበር። ሆኖም ቬትናም በተከተለችው የኢኮኖሚ እድገት አቅጣጫ በተለይም ለግብርና ልማት በሰጠችው ልዩ ትኩረት በ2020 ይህንን አሃዝ ወደ 4 በመቶ ዝቅ እንዲል አድርጋለች። የግብርና ሪፎርሟ ውጤታማ በመሆኑ ራሷን በምግብ ሰብል ከመቻል አልፋ በሩዝ፣ በፍራፍሬ፣ በቡናና ሌሎች የግብርና ምርቶች በቀጠናው ከፍተኛ ላኪ ሀገር ሆናለች። ይህ በጎ ልምድና ተሞክሮም ኢትዮጵያ ተረጅነትን በመቀነስ ራስን በምግብ ሰብል በመቻል የምግብ ሉዓላዊነትን ለማረጋገጥ እያደረገች ላለው ሁለንተናዊ ጥረት በእጅጉ ጠቃሚ አስረጅ ነው። ኢትዮጵያ በግብርና ልማት ላይ በተለይም በስንዴ አብዮት ራስን ለመቻል ያደረገችው እንቅስቃሴ ስኬታማ ሆኗል። ከዚህ የተገኘውን ልምድ በመውሰድ አሁን ደግሞ መጠነ ሰፊ እንቅስቃሴ በሩዝ በአትክልትና ፍራፍሬ ጀምራለች። በዚህም ረገድ የቬትናሞች ስኬት ኢትዮጵያ በትክክለኛ አቅጣጫ እየተጓዘች መሆኗን ከማረጋገጥ ባለፈ ጠቃሚ ትምህርት የሚሰጥ ነውም ብለዋል። በመሆኑም የጀመርናቸውን መልካም ስራዎች የሚያጠናክሩ የሀገር ውስጥ ልምዶችን ከማጎልበት ባሻገር በዓለም አቀፍ ደረጃ የሚታዩ በጎ ልምዶችን በመቀመር በግብርና ዘርፍ የተጀመረውን መነሳሳት ማጠናከር ያስፈልጋል። እንደ ቬትናም ያሉ በግብርና ልማት ስራዎች ውጤታማ የሆኑ ሀገሮች ኢትዮጵያ ለምታካሄዳቸው የሪፎርም ስራዎች ጥሩ መነሻ ሆኖ የሚያገለግሉ ናቸውም ነው ያሉት ዶክተር ለገሰ ቱሉ። ቬትናም የዓለም ንግድ ድርጅትን ጨምሮ በቀጠናው ካሉ አህጉራዊና ቀጠናዊ ድርጅቶች ጋር በነጻ የንግድ ቀጠና ስምምነት ዙሪያ ሰፋፊ ድርድሮችን አካሂዳለች። በዚህ ረገድ ውጤታማ ሆናለች። በየዓመቱ ከ34 ቢሊዮን ዶላር በላይ ቀጥተኛ ኢንቨስትመንት መሳብ ችላለች። በተለይም እንደ ኤሌክትሮኒክስ፣ ጨርቃጨርቅና የጫማ አምራች ኢንዱስትሪዎችን መሳብ ችላለች። ይህም በቀጠናው ከፍተኛ የሚባል የኢንቨስትመንት ስበት ማሳያ ነው። በዚህ ረገድ ኢትዮጵያ ከዓለም አቀፉ የንግድ ድርጅት ጋር ብዙ ርቀት የተጓዘች ድርድሮችን በማካሄድ ላይ ትገኛለች። ድርድሮቹም ውጤት እየተገኘባቸው መጥቷል። በምስራቅ አፍሪካ ነጻ የንግድ ስምምነት ለመፍጠር ከሀገሮች ጋር በርካታ ድርድሮችን እያካሄደች ነው። ይህም ውጤት እያስመዘገበ ነው። በአፍሪካ ህብረት የተቀመጠውን ግብ ለማሳካት ኢትዮጵያ ሁሉን አቀፍ ስራ እያከናወነች ነው። ነጻ የንግድ ቀጠና ድርድር በማካሄድ ቬትናምን ሰፋፊ ቀጥተኛ ኢንቨስትመንት እንድታገኝ ያስቻሏትን የድርድር መንገዶች፣ አሰራሮችና የህግ ማዕቀፎችን በመመርመር ኢትዮጵያ በተመሳሳይ ሁኔታ ለምትፈጽማቸው ስራዎች እንደየሁኔታው መጠቀም ይገባል። አሁን ባለው ነባራዊ ሁኔታ የቬትናም የአምራች ኢንዱስትሪዎች ከፍተኛ ታሪፍ እየተረጋገጠባቸው መጥቷል። በመሆኑም እንደ ኢትዮጵያ ዝቅተኛ ታሪፍ፣ ታዳሽ የኃይል አቅርቦት፣ ርካሽ ጉልበት፣ እየዘመነ የመጣ የአንድ ማዕከል አገልግሎት፣ በአንድ ማዕከል ወይም አካባቢ የተሰበሰቡ ኢንዱስትሪዎች መጠናከርና የነጻ ንግድና የኢኮኖሚ ዞኖች መፍጠር እንደ ቬትናም ላሉ ሀገሮችና ባለሀብቶች ምቹ የኢንቨስትመንት ሁኔታን ፈጥሮላቸዋል ነው ያሉት። የጠቅላይ ሚኒስትር ዶክተር አብይ አህመድ ጉብኝት ከዚህ አኳያ ጥሩ ልምድ ለመቅሰም ብቻ ሳይሆን ባለሀብቶቹ ወደ ኢትዮጵያ መጥተው ኢንቨስት እንዲያደርጉም መንገድ የከፈተ ነው ያሉት የኮሚኒኬሽን አገልግሎት ሚኒስትሩ ይህን ምቹ እድል አጠናክሮ መጠቀም ለኢትዮጵያ ኢኮኖሚ ወሳኝ ጉዳይ መሆኑን አብራርተዋል። ቬትናሞች ሰብአዊ ልማት በተለይም ደግሞ ለቴክኒክና ሙያ የሰጡት ልዩ ትኩረት ኢኮኖሚያቸው ይበልጥ እንዲያድግ ረድቷል። የመጀመሪያ ደረጃ ትምህርት ንጥር ቅበላቸው ከ99 በመቶ በላይ የደረሰ ሲሆን የሁለተኛ ደረጃ ትምህርት ንጥር ቅበላ ወደ 90 በመቶ የተጠጋ ነው። ይህ አሃዝ በመካከለኛ እድገት ደረጃ ካሉ ሀገሮች ከፍተኛው ነው። ቬትናም በዓለም አቀፍ የሰብአዊ ልማት መለኪያ መሰረት ከሲንጋፖር ቀጥላ ሁለተኛዋ የሰብአዊ ካፒታል የገነባች ሀገር ሆናለች። ኢትዮጵያ በቅርቡ ለመጀመሪያና ሁለተኛ ደረጃ ትምህርት ልዩ ትኩረት የሚሰጥ የትውልድ ግንባታ አቅጣጫን ተግባራዊ ማድረግ ጀምራለች። የጠቅላይ ሚኒስትር አብይ የቬትናም ጉብኝት ከዚያ አኳያ ጠቃሚ ልምድ የተገኘበት ነው። ቬትናም የኢትዮጵያን ሰብአዊ ሀብት ልማት ለማገዝ ቃል ገብቷል። በየዓመቱ መጠነኛ ቁጥር ላላቸው የኢትዮጵያ ከፍተኛ ትምህርት ተማሪዎች ስኮላርሺፕ ለመስጠትና በሰው ሰራሽ አስተውሎት ወይም አርቲፊሻል ኢንቴሊጀንስ አብሮ ለመስራት ፍላጎት አሳይቷል። ይህንኑም በአግባቡ መጠቀም ያስፈልጋል። በአጠቃላይ ጠቅላይ ሚኒስትር ዶክተር አብይ አህመድ በቬትናም የነበራቸው ቆይታ ስኬታማና የኢትዮጵያን አስፈላጊ አጋርነት ያረጋገጠ ነው ያሉት ዶክተር ለገሰ ቱሉ የልዑኩ ቆይታም የኢትዮጵያን ያለፉት 7 የለውጥ ዓመታት ተሞክሮ ለመቃኘትና የጉዟችንን ትክክለኛነት ከማረጋገጥ ባለፈ መጪው ጊዜ አዲስ የታሪክ ጥፋት የምናስመዘግብበት እንዲሆን
አቅም የፈጠረ መሆኑን አብራርቷል። በቪየትናም የቆይታ ምዕራፍ ውስጥ ጠቅላይ ሚኒስትር ዶክተር አብይ አህመድ የታደሙበት ዘላቂና ህዝብን ማዕከል ያደረገ አረንጓዴ ሽግግር በሚል መሪ ሀሳብ የተዘጋጀ የቪየትናሙ የፒ4ጂ ጉባኤ ትርጉም ያለው ውጤት ያስገኙና ትልቅ አቅም ያላቸው ፕሮጀክቶች የታዩበት መሆኑ ታይቷል። የአረንጓዴ ልማት እድገትን ለማፋጠን አዳዲስ አጋሮችን ለማጎልበትና የዘላቂ ልማት ግቦችን ለማሳካት ለሚደረገው የጋራ ቁርጠኝነት ማሳያ መሆኑንም ጠቅላይ ሚኒስትር ዶክተር አብይ አህመድ በመልእክታቸው አስገንዝበዋል። ጉባኤው ለ2027 ለሀገራችን ሌላ እድል አምጥቶና የመሪያችንንና የህዝባችንን ክብር ባረጋገጠ አኳኋን ኢትዮጵያ 5ኛውን የፒ4ጂ ጉባኤ እንድታካሂድ ችቦ አስረክቧል። በመሆኑም ሀገራችን እንደ ቪየትናም በሌላ ምዕራፍ ልምድና ተሞክሯን በብዝሃ ምርታና ስኬት ይዛ እንድትቀርብ ለማድረግ ርብርባችን ከወዲሁ አጠናክረን ልንቀጥል ይገባል ሲሉም ዶክተር ለገሰ ቱሉ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት ጥሪ አቅርበዋል።